ታቀቀው ነው ያለሁት። ምግብ የለኝም፣ እንቅልፍ የለኝም። ደረቅ ዳቦ ዋኝቼ ነው የምተኘው። ስነሳ ደምና ምግብ እየቀየጠ እያስመለሰኝ ነው ያለው ለልጆች። በየትኛውም ሰዓት ላይ ሆናችሁ በየትኛውም ታይም ላይ ሆናችሁ የባካችሁና የእርዳታ ቪዲዮ ስትሰሙ ጆሮአችሁ መስማት አይናችሁ ማየት አይፈልግም። እባካችሁ ይሄ ቪዲዮ የባካችሁ ጥሪ ነው። ይሄን ቪዲዮ ሁላችሁም ልታዳምጡ ትፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰቦቼ እንዴት ናችሁልኝ? ይሄን ቪዲዮ ላይክ ሼር አድርጉልኝ። አካውንቱን ሰብስክራይብ ያላደረጋችሁ ደግሞ በፍቃደኝነት ሰብስክራይብ እንድታደርጉልኝ እፈልጋለሁ። እህታችን እንደምትለው የምትገኘው ሳውዲ አረቢያ ነው። ሳውዲ አረቢያ ሄደችው በጠለም ነው። ሳውዲ አረቢያ ከገባችበት ሰዓት ጀምሮ እስካሁን ታይም ድረስ ደምና መግል እየፈሰሰኝ ይገኛል ትላለች። እሱም እንደዚህ ሊሆነው የቻለበት ዋናው ምክንያት በመጀመሪያ ሰዎቹ አይወሰዷት ሁለት ቤት እንድትሰራ ነው። የሄደችው በጠለብ ነው። የምትገኘው ሳውዲ አረቢያ ውስጥ ነው። እህታችን ውሏን ስታጸዳና ስትሰራ ትውላለች። ከምሽቱ 9 ሰዓት ላይ ደግሞ ወደ ሌላኛው ቤቷ ይወስዱኛልን። ከዛን ሰዓት ጀምሮ ምንም አይነት ምግብ የለም። ምንም አይነት ምግብ ሳልበላ ወደ ሌላ ቦታ ወስደው ያሰሩኛልን። በደረቅ ኩብዝ ብቻ እውላለሁኝ። አሁን ላይ ግን ደምና መግል እየፈሰሰኝ ይገኛል። እባካችሁ የሁለት ልጆች እናት ነኝ። ለልጆች ልኖርላቸው አትርፉኝ። ልትረፍ መትረፍ እፈልጋለሁ። ልጆቼ ማንም ሰው የላቸውም። ከኔ ውጭ ሊረዳቸውም ሊያግዛቸውም የሚችለው ሌላ ሰው ማንም የለም። ስለዚህ እባካችሁ ይሄን ድምጽ የምትሰሙ ሁሉ እንድትረዱኝና እንድታተርፉኝ እፈልጋለሁ። ሳልሞትና በሽተኛ ሳልሆን ትላለችና እባካችሁ የሚል ድምጽ ስንሰማ ጆሮአችን ለምን እንደሆነ አይሰማም። አይናችን የሚያለቅስ ሰው ስናይ ለምን እንደሆነ ማየት አይፈልግም። ምክንያቱም ከኔና ካንቺ ላይ እስካልደረሰ ድረስ የሰዎች ህመም ሊሰማና አይችልም። እባካችሁ አረብ ሀገር ላይ የሆናችሁ የመዳም ቅመሞች፣ መዳም ቤት የምትሰሩ የመዳም ፊት የምታውቁ እህቶቼ ይሄን ቪዲዮ ላይክ ሼር አድርጉላትና አንዲት እህታችን ዱባይ ውስጥ እባካችሁ ድረሱልኝ ባለችው መሰረት ድምጽ ሆነናት ድምጻችንን ሰዎች ጋር ተደራሽነት አግኝቶ እህታችንን እነ ሞኒታ ትርፈዋታልን። ታዲያ ይችንም እህታችን ሳውዲ አረቢያ ውስጥ ይመለከተኛል የዜጋ ወይንም የአንድ እህቴ እንባ ይታየኛል የሚል ሰው እንዳግዛት እንዲረዳት ሁላችንም የቻልነውን ድምጽ እንሆናት። ቪዲዮውን ላይክ ሼር እናድርገው። አንዳንድ ጊዜ ገንዘብ እርዳታና የሰዋዊ እርዳታ ይለያለን። ገንዘብ ላይ ኖራችሁ ይችላልን፣ ግን ሰዋዊነታችን ግን መቼም ከኛ ጋር ሊርቅ አይገባም። ሰውን ለመርዳት ሰው ብቻ መሆን በቂ ነው። ምክንያቱም ሰው ለመሆን ሰው ማገዝ ብቻ በቂ ነው። እባካችሁ 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 ዛሬ የምትረዷት በገንዘባችሁ በጉልበታችሁ ሳይሆን እናንተ በያዛችሁ ስልክና ስልክ ብቻ ነው። ሳዑዲ አረቢያ አይደለም የትኛውን ቦታ ላይ ያለ እህታችንን ማትረፍና ማዳን የሚችል አካል እንዳድናት ላይክ ሼር አድርገን ሁላችንም ሚዲያ ያለን በሚዲያችን ለእህታችን ድምጽ እንድንሆናት እባካችሁ ጥሬና አቀርባለሁ። ምክንያቱም አንድ ነገር ልንገራችሁ፣ አንድ ሰው ሲቸገር ቶሎ እንረባረብና ህይወቱን እናተርፈዋል። አንድ ሰው ሲቸገር እኛ በዘነጋን ቁጥር እኛ እጃችን ባጠረ ቁጥር የዛ ሰውዬ ህይወት አደጋ ላይ እንደቀጠለ ይኖራል ማለት ነው። እህታችን ባለፈው አንድ እህታችን ሁለት እግሯ የተቆረጠ ሳውዲ አረቢያ አንድ እህታችን አለች። ወዳውን ወላሂ ወዳውን ሰው ቪዲዮውን ላይክ ሼር አድርገው ድምጽ በመሆን ባካችሁ ተባለ። ቪዲዮ ተሰራ። ልጅቷ ሁሉም ሰው እየሄደ ጎበኛት። ዛሬ ግን ረስተናት እየደረሰች ማላልናትም። እሷም ዛሬ ሐኪም ቤት ቁጭ ብላ ሳውዲ አረቢያ ውስጥ ባካችሁ እርዱኝ፣ ያስገቡኝ፣ ልሞት ነው መሰለኝ እዛው ሂጄ ልሞት እያለች ትገኛለች። ያ ማለት እርዳታችን የሁለት ቀንና የአንድ ቀን ሆነን እስከ መጨረሻው ሳይሆን ታችን ዛሬ ሐኪም ቤት ቁጭ ብላ ባካችሁ እያለች ትገኛለች። ኢቭን የለበሰችውን ልብስ እንኳን መቀየርላት እያጣች የለበሰችውን ሂጃብ የሚያስተካክልላት እያጣች ወላሂ በጣም በሚያሳዝን ሁኔታ ላይ ትገኛለች። እና እባካችሁ የሚል ድምጽ ሰምታችሁ ገንዘብ ላይ ኖራችሁ ይችላልን፣ በቃ የሆነ የራሳችሁ ሀጃ ሊኖርባችሁ ይችላል፣ የሆነ የራሳችሁ እዳ ሊኖርባችሁ ይችላል፣ ታማችሁም ሊሆን ይችላል። ግን እናንተን እርዱኝ የምትለው በምንድን ነው? በድምጻችሁ ነው። በኃይላችሁ እገዙኝ ነው የምትለው። የመዳምን ፊት የምታይ ሁላ የመዳምን ፊት አይተሽ ፊትሽ በመዳም ፊት የተገረፈ ሁላ እህቴን እንድትረጃ ትፈልጋለሁ፣ እንድታገጃ ትፈልጋለሁ፣ ድምጽ እንድትሆኛ ትፈልጋለሁ። ነገ ላንቺ ማን ያለሽ? ከአላህ በታች ህዝብ ነው ያለሽ። ከአላህ በታይ ደግሞ የሚያግዙሽ የሚረዱሽ
እውነት ለመናገር አረብ ሀገር ላይ የሚኖሩ እህቶች ናቸው ድምጽ የሚሆኑሽ። ነገ ጥሩ ደረጃ ሆነሽ ነገ አርገሽ ተለውጠሽ ቢያውሽ የሚወቅስሽ እነማን ናቸው? የመዳም ቅመሞች ናቸው። እና እባክሽ ወላሂ እኔ ወላሂ በዚህ ሳምንት ለምን እንደው አላውቅም ተደጋጋሚ የሚመጣው ከከፊላቸው ቤት ጠፍተው ከከፊላቸው ጋር ተባረው ከከፊላቸው ጋር የሆነ ነገር በጣም በተደጋጋሚ ወላሂ በብዛት እኔ ሰዓት አልመቸኝ እያለ እንጂ ሰሞኑን እየመጣልኝ ያለ ቪዲዮ ራሱን ለመፖስት አልችል እያልኩ እንጂ ወላሂ በጣም ነው የምትገረሙት። የሆነ በቃ አይደለ ግዳጅ እኮ አንድ ሰው ግዳጅ ሊሄድ ሲል በቃ ታፍሶ ነው የሚገባው። በቃ አረብ ቤት ሄደው የሆነ ግዳጅ ይሄዱ ይመስላሉ። ግዳጅ ከመሄዳቸው ደግሞ በዛ ምክንያት ላይ ደግሞ አላቅም ጥያቄያቸው ብዛቱ፣ ችግራቸው ብዛቱ፣ ህመማቸው ብዛቱ እና እባካችሁ እህቶቼ እውነት ለመናገር ይሄን ቪዲዮ ስሰራ እኔ ገና ወደ ስራ ልሄድ አንቀልፍ እየተነሳው ነው። ድምጼን እንኳን አለቀቀኝም በስነ ስርዓትና እባካችሁ እንገዛት ነው መለህቶቼ። እባካችሁ የትኛውም ሀገር ላይ ላላችሁ የመዳም ቅመሞችዬ አላህ እንዳግዛችሁና አላህ እንደረዳችሁ የዘላለም ምኞቴ ነው። አላህ በየትኛውም ታይም ላይ አለሁላችሁ እኔ እንዲላችሁ እንዳግዛችሁ ጭንቃችሁን ፈረጃውን ቅርብ እንዳረግላችሁ ምኞቴ ነው። እኔ ማንም ሰው ይሁን አይደለም አረብ ሀገር አይደለም መዳም ቤት የምትንከረተት የመዳም ቅመም አገራችን ላይ እንኳን ደልቷቸውኛ መዳም ነን የሚሉ ሰዎች እንዲፈተኑ አልፈልግም። ህይወት ፈተና በጣም ከባድ ነው። ሁለተኛ አረብ ቤት ሆናችሁ በር ተዘክቶባችሁ ከፊል ቤት ሆናችሁ እየሰራችሁ የምትሰሩ እህቶቼ ልንገራችሁ፣ እኔ ብዙ ሰዓት አረቦች አይቻለሁኝ። እንኳን አይደለም ቀርቶ ከፊሎቻችን ሆነው ለምን እነሱ የሳምንት ሰራተኛ ይወስደውና ይሆኑ ለምን የቀን አይሆኑ? እኔ ክፉ መደም ካየሁኝ ወላሂ በሪቱን ራሱ ከብቻ እስከምወጣ ድረስ በጣም ነው የሚጨንቀኝ። ግን ይሄ ሁሉ የምናረገው ለምንድነው? የምናውቀው እነማንን? እኛ አረብ ሀገር ላይ ያለንን እኛ የመዳምን ቤት የመዳምን ጎድጓዳ የምናውቀው ሰዎች ነንና አላህ ይድረስላችሁ። ግን እንደ አረብ ሀገር ላይ ሄዳችሁ የምትሰሩ የመዳም ቅመሞችዬ ስትሄዱ እኮ መዳምሽን አናግረሻት ምን እንደምትሰሪላት ቤቷነት እንደው ልጇነት እንደው ጠይቅሽ አጣይቅሽ ነው የምትሄጂው። ዝም ብለሽ አይደለም። ግን ይሄ የሚሆነው እናንተ መዳሞቻችሁ ሳይጠልዋችሁ ዝም ብላችሁ በቢሮ አሁን አዲስ ህግ ይመጣል። እነሱ የፈለጉትን ያህል ሰራተኛ ይወስዱና ልክ አንድ ባለ ሀብታም ገንዘቡን ባንክ ቤት እንደሚያስቀምጠው እነሱም ወስደው ቢሮ ያስቀምጧችኋል። መሸጥ እንደሚፈልገው ደግሞ ሱቁን ከፍቶ እንደሚሸጥ ይሸጣችኋል። ለዛ ነው እንጂ ስትሄዱ መዳሞቻችሁን አናግራችሁ የምትሰሩትን ስራ ተነጋግራችሁ ቤታቸውን ተነጋግራችሁ ዲያችሁ እንደዚህ ነው ካሏችሁ ቀጥ ብላችሁ ለፖሊስ ደውላችሁ እንትወለ አትርፉኝ አውጡኝ እኔ የመጣሁት ለዚህ ስራ ነው። ካለዛ ደግሞ መስኮቷን ስብር አድርገሽ በቃስ በሽ ወተሽ እጅሽን ለፖሊስ መስጠት ህይወትሽን ለማትረፍ። እኔ ካልደረስኩልሽ ሌላው ህዝብ ደርሶ ህይወትሽን ካላተረፈው አንቺ መሞትና መቁሰል መበዝበስ የለብሽም። ይሄን ነው የምላችሁ እህቶቼ፣ ባካችሁ ጥንቃቄ አድርጉ። በየትኛውም ታይም ላይ ሆናችሁ በየትኛውም ሰዓት ላይ ሆናችሁ አይሸግራችሁ፣ አይመማችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። በሌላ ቪዲዮ